አሳዛኝ ዜና ፋኖ ናችሁ በሚል 3 ወጣቶች መገደላቸውን መሰረት ሚዲያ ዘገበ። ስለዚህ አዲስ አበባ የኬሌ ሳይሆን የሁሉም ኢትዮጵያዊ ልክ እንደማንኛውም ከተማ ተደርጎ መታሰብ በጣም መልካም ይሆናል። ከኦሮሚያ አንጻር በህገ መንግስቱ ያለው መብት ይከበር። አሳዛኝ መረጃ እናልፋለን። መሰረት ሚዲያ አሁን እንደዘገበው በጉራጌ ዞን አበሽጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ ተረሽነዋል። እዚህ በአሁኑ ሰዓት ውሳኔዎች እየወሰን ነው። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። በአርሲ ሀገረ ስብከት በአሰኮ ወረዳ በታጠቁ ኃይሎች ወድሞ የነበረው ከ100 ዓመት በላይ ዕድሜ ያስቆጠረው የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን በመንግስት ሙሉ ወጪ ዳግም ሊገነባ መሆኑ ተገልጿል። በአዲስ አበባ ሀገረ ስብከት በሚስተዋሉ የመልካም አስተዳደር ችግሮች ላይ ምርመራ ለማካሄድ የተቋቋመው አጣሪ ኮሚቴ ህዝቡ መረጃና ማስረጃ እንዲያቀርብ ጥሪ አቀረበ። ኃጢአተኛ ያልሆነ ጳጳስ የለም። ኃጢአተኛ ያልሆነ መነኩሴ የለም። ኃጢአተኛ ያልሆነ ካህን የለም። ማስፈራሪያ የመጣው ግንፋሪ አይደለም። ከጀግኖች ቤተሰብ የተፈጠረ በቤንሻንጉል ጉሙዝ ክልል ግልገል በለስ ከተማ ከዛሬ ንጋት 12 ሰዓት ጀምሮ ድባቂ በተባለ አቅጣጫ ከፍተኛ የተኩስ ድምፅ ሲሰማ ማርፈዱ ተገልጿል። ጦርነቱ ሊጀመር ስለሆነ ለስንቅና ትጥቅ ገንዘብ አዋጡ በሚል ከ5000 ብር እስከ 20000 ብር ከነዋሪዎች ገንዘብ እየተሰበሰበ እንደሚገኝ ተሰማ። የክልል ልዩ ኃይልና ሚኒሻ የሚባል ነገር እንዲፈርስና ወርሃዊ ደሞዝ የሚከፈለው ሀገር አቀፍ ሚኒሻ እንዲደራጅ የሚሉ አጀንዳዎች ቀረቡ። ሰላም ቤተሰቦቼ እንዴት ናችሁ? በአዳዲስ ቪዲዮዎች ተመልሼ መጥቻለሁኝ። አሁንም የምናያቸው ቪዲዮዎች እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ አዲስ አበባ ጉዳይ የተናገሩት ንግግር አለ። አዲስ አበባ የኔ ናት የኛ ናት የሚባል ነገር የለም። አዲስ አበባ የብሔር ብሔረሰቦች መቀመጫና የፌዴራል መቀመጫ ነች የሚል ጠንከር ያለ አቋማቸውን ያሳዩበትና የተናገሩበት ሁኔታ አለ። ይሄን ቪዲዮ ይዤላችሁ መጥቻለሁኝ። እኔም ሀሳቤን የምሰጥበት ነው የሚሆነው። ሌላው እንግዲህ በሀገራዊ ምክክር ላይ ውሳኔ መወሰን አልቻልንም፣ ሁሉም የራሱን ሀሳብ ስለሆነ እያንጸባረቀ ያለው እኛ ከላይ ያለን ኮሚቴዎች ውሳኔውን መወሰን አልቻልንም፣ እስካሁን ዝም ብለን እያዳመጥን ነው ብለው እንግዲህ አመካካሪ አባላቶች እየተናገሩ ይገኛሉ። ቪዲዮዎችም እጅ ላይ ደርሰዋል። እነሱን ቪዲዮዎች የማሳያችሁ ነው የሚሆነው። ሌላው እንግዲህ በአንድ የህዝብ ማመላለሻ ትራንስፖርት ውስጥ የተገኙ 3 ግለሰቦች ተረሸኑ። የተረሸኑበት ምክንያት ምንድነው? ፋኖ ናችሁ በሚል እንግዲህ ቅጽል ስም በማውጣት ወይንም እናንተ ፋኖ ናችሁ፣ ሀገር አሸባሪ ናችሁ በማለት እንግዲህ በጨካኞች እጅ ላይ ወድቀው እንዲገደሉ እንዲረሸኑ የተደረገበት ሁኔታ አለ። ይሄ ቪዲዮ ይዤላችሁ መጥቻለሁ። ሰው ለምን የሚለውን ነገር እኔም ሀሳቤን የምሰጥበት ነው የሚሆነው። እናንተም ሀሳባችሁን ኮመንት ላይ ትጽፉልኛላችሁ። ሌላው ብፁዕ አባታችን አቡነ ባርናባስ ስለ ቤተክርስቲያን ጠንከር ያለ መልእክት እያስተላለፉ ሀሳባቸውን እየገለጹ ነው የሚገኙት። በቤተ ክርስቲያን ውስጥ የምናገለግል ማንኛችንም ጳጳሶች፣ ማንኛችንም ካህናት፣ ማንኛውም ዲያቆን ኃጢአት አለበት፣ በደል አለበት፣ ክርስቶስን አስቀይሟን፣ ክርስቶስን በድሏል እያሉ ጠንከር ያለ መልእክታቸውን እያስተላለፉ ይገኛሉ። ይህንን ቪዲዮ ይዤላችሁ የመጣው ነው የሚሆነው። ሌላው በቤኒሻንጉል እንግዲህ ሰሞኑን ጦርነት ሊጀመር ስለሆነ ገንዘብ አዋጡ እየተባለ ነበረ። ጦርነቱ ዛሬ ላይ ጀምሮ እንግዲህ እንደተጀመረ መረጃዎች እየወጡ ነው የሚገኙት። ብዙ ምዕመናኖችም እንደተጎዱ መረጃዎች እየወጡ ይገኛሉ። ይህንን ቪዲዮ ይዤላችሁ መጥቻለሁ። ሌሎች ቪዲዮዎችም አሉ። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ቪዲዮዎችን ደግሞ ላይክ እና ሼር አድርጋችሁ መጀመር ነው። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ። እስኪ ወደ ዋናው ቪዲዮ ከመሄዳችን በፊት አንድ ቪዲዮ እንመልከት። እንግዲህ ይሄ ከታች የምትመለከቱት የመከላከያ ሰራዊት ልብስ የለበሱ አባሎች ናቸው። እንደምትመለከቱት በማዳበሪያ የተቆጣጠረ እህል አለ። ይህን ቪዲዮ ወደ እናንተ ለማድረስ ወይም ያመጣሁላችሁ ምክንያት ስላለኝ ነው። ከአሁን በፊትም የሆነ ሀገር ላይ ቤትን ሰብሮ በመግባት የመከላከያ ሰራዊትን ልብስ በመልበስ መከላከያ ሰራዊትን ለማሰደብ የተሰራ ስራ ነበረ። በእነሱ ልብስ ሌላ ጌም እየተጫወቱ ወይንም በእነሱ ሚሊተሪ እነሱ የሚሰሩትን የእነሱን ክብር ለማሳጣት ሲባል የተሰራ በጣም መጥፎ ስራ ነበረ። መከላከያ ሰራዊቶች እንደዚህ እንደማያደርጉ ይታወቃልና እንደምትመለከቱት እህል አለ። ይህን እንግዲህ አግኝተናልና ምን እናድርገው አይነት ነገር ነው ሀሳባቸውን እያንጸባረቁ ያለው ማለት ነው። ከአሁን በፊት የነበረው ቪዲዮ ምን መሰላችሁ? አንድ ቤት ውስጥ ሰብረው በመግባት የመከላከያ ሰራዊትን ልብስ ለብሰዋል። ሰብረው በመግባት ከዛኛ እንደዚህ ነው፣ እኛ መከላከያ ሰራዊቶች ነን፣ ስለዚህ ይህንን እህል ማቃጠልና ይህንን እህል ቤቱንም ጭምር ማጋየት አለብን፣ እህሉንም መበታተን አለብን እየተባለ ቪዲዮ እየቀረጹ የገበሬውን እህል እየበታተኑ ቤቱንም እያቃጠሉ
የታየበት ቪዲዮ ነበርና ይሄ ነገር በነገራችን ላይ የመከላከያ ሰራዊቶችን ስም ለማጠልሸትና ለማጥፋት እየተሰራ ያለ ስራ እንደሆነ ይታወቃል። ለምን ካሁን በፊት ያየነው ስራም ስላለ አሁን በአራቱም ማዕዘን ያለው ጦርነት የነሱ እጅ አለበት ተብሎ ስለሚታሰብ ጭምር እነሱን ለማጠልሸት ህዝቡ እነሱን እንዲጠላቸው ህዝቡ እነሱን እንዳያከብራቸው እንዳይወዳቸው ጭምር እየተሰራ ያለ ስራ ይመስለኛል። እኔ በራሴ ስገምት በአዲስ አበባ ይመስለኛል ደግሞ ይሄ ነገር የተከሰተው ምንድነው? እስኪ የምታውቁ ካላችሁ ኮመንት ላይ ሀሳባችሁን ጽፉልኛላችሁ። ቪዲዮ ላሳያችሁ እስኪ። ሴቷን ያዝ ሄደ ሙዳው እና እንዴት ያምራል። ስቱዲዮ ልትገቡ ነው እናንተ አታፍሩም? ማዝመት ነበር። ያረና ከኋላ ስናይፐር ምናምን መጣል የለስ አሁን እንኳን በነገራችን ላይ ከአሁን በፊት በዚህ ጉዳይ ቪዲዮ ሰርቻለሁ። ይሄ ነገር ደሴ ላይ ታይቶ ነበረ። በአሁኑ ሰዓት ደግሞ አዲስ አበባ ላይ እንደዚህ ደንብ የማስከበር ልብስ ለብሰው በእንደዚህ አይነት መልኩ ማህበረሰቡን እንግዲህ ጸጥታ ለማስከበር ይሁን ሰው የስልጠና ጊዜና የስልጠና ቦታ ቢሆን የሚታወቅ ነገር የለም። ግን በእንደዚህ አይነት መልኩ ሲንቀሳቀሱ የታየበት ሁኔታ አለ። ሰው ደስ ነው የሚለው በነገራችን ላይ። ሰው ግን ሰሞኑን ደግሞ እየወጡ ያሉ መረጃዎች አሉ። ከዚህ ቪዲዮ መጨረሻ አካባቢ ላይ የማሳያችሁ ይሆናልና ደንብ ማስከበር ሚኒሻ የሚባል ነገር ይቅርና መንግስት የሚከፍላቸው ደሞዝተኞች በደሞዝ ይስሩ የሚል አዳዲስ መረጃዎች እየወጡ ስለሆነ ማለት ነው። ይሄ ነገር በነገራችን ላይ ደሴ ላይ የታየ ነገር ነበረ። ደሴ ከተማ ላይ በእንደዚህ አይነት መልኩ ከአንድ ወር በፊት ይመስለኛል ይሄን ልብስ ለብሶ ደሴ ከተማ ላይ የተንቀሳቀሱ ደሴ ከተማ ላይ በጣም በብዛት ሆኖ በመኪና ጭምር የተንቀሳቀሱ የታየበት ሁኔታ ነበረ። ምናልባት የማህበረሰቡን ህልውና ለማስከበር ነው ሀገሪቷን ለመጠበቅ ነው የሚባለው ነገር ምንም እየታወቀ አይደለም። ይሄ እንደምትመለከቱት እንግዲህ መስቀለኛ መንገድ ላይ ነው በእንደዚህ አይነት መልኩ የመንግስት ፍቃድ አላቸው። አዎ ማህበረሰቡን የሚያስከብሩበት ለማህበረሰቡ ህልውና የሚቆሙበት ልብስ ወይም ሚሊታሪያቸውን የለበሱት ህጋዊ ናቸው። አዎ ጥያቄ የለውም። ሰው ግን ለማህበረሰቡ በጣም ግልጽ ያልሆነ ነገር ስላለ ነው። በነገራችን ላይ ወደ ዋናው ቪዲዮ ልውሰዳችሁ እስኪ። ከዛ ቪዲዮ እንመልከትና ሀሳቤን የሚገልጽ ነው የሚሆነው። እንመልከተው ቪዲዮን። ለቤተ ክርስቲያናችን ቅድሚያ ሰጠን ከዛ በኋላ ደግሞ ለሁለተኛው ራሳችን ብናረግ በጣም የተሻለ ነውና አካሄዳችን አሰራራችን ሁሉ በጣም የተሻለ መሆን አለበት። መንገድ እየለቀቀ ነው እንግዲህ አሁን ችግሮች የሚመጡት። ግን ምንድነው የኛ ችግር? ከድርጅቱ ከቤተ ክርስቲያኒቷ ራሳችን እያስቀደምን ነው የምንቸገረው። ቅድሚያ ለራሳችን እየሰጠን፣ ቅድሚያ ግን መስጠት ያለብን ለቤተ ክርስቲያኒቷ ነው። የሰበሰበችን እዚህችው ያገናኘችን እቺ ቤተ ክርስቲያን ናት። ቤተ ክርስቲያኒቷ ባማቻቸልችን ላይ ቁጭ ብለን ነው አሁን የምንነጋገረው። እሷን ማስቀደም ግን ያስፈልጋል። እሷን የሰበሰበችን ያመጣችን እሷ ስለሆነች ቤተክርስቲያን ለቤተክርስቲያናችን ቅድሚያ ሰጠን ከዛ በኋላ ደግሞ ለሁለተኛው ራሳችን ብናረግ በጣም የተሻለ ነውና አካሄዳችን አሰራራችን ሁሉ በጣም የተሻለ መሆን አለበት። መንገድ እየለቀቀ ነው እንግዲህ አሁን ችግሮች የሚመጡት። በአርሲ ሀገረ ስብከት በአሰኮ ወረዳ በታጠቁ ኃይሎች ወድሞ የነበረው ከ100 ዓመት በላይ ዕድሜ ያስቆጠረው የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን በመንግስት ሙሉ ወጪ ዳግም ሊገነባ መሆኑ ተገልጿል። ለግንባታው የሚያስፈልገው 1000 ቆርቆሮ ለአሰኮ ወረዳ ቤተ ክህነት የደረሰ ሲሆን ግንባታው በአጭር ጊዜ ውስጥ እንዲጠናቀቅ መመሪያም ተሰጥቷል። ብፁዕ አቡነ ኤልሳ የአርሲና የሶማሌ ጅጅጋ አህጉረ ስብከት ሊቀ ጳጳስ ከወረዳው እስከ ፌዴራል ሰላም ሚኒስቴር ድረስ ጉዳዩን በማስረዳት ግንባታው እንዲጀመር ከማድረጋቸውም በላይ በሌሎች ወረዳዎች ተመሳሳይ የሰላም እጦት እንዲፈታ ከመንግስት አካላት ጋር እየተነጋገሩ ነው ሲል የአርሲ ሀገረ ስብከት ሚዲያ ነው የገለጸው። መኒ ክርስቲያና ቁልቁሉ ገብርኤል አናሰኮ ኩታ ለለባርሲ ኬሰቲ ሁምነ ወራናን በርበዳኤ ጠለታ ጨፋ ታርገሙ ዴቢፈሜ አከ ጃረሙ ኢብሰሜ
መኒ ክርስታና ቁልቁሉ ገብርኤል ኡምሪ ጃራቶ ኮኦልተኤፊ ሁምነ ወራናቲን አና አሰኮቲ በርበዳ ኤቱሬ ባሲሞቱማ ጉቱን አከ ኢጃረሙ ኤረሜራ ኢጃርሰ ከናፍ ቆርቆሮ ኩመቶኮ ከንበርባቺሱ ኩታለለቢቻ አና አሰኮቲ ከንቀቀቤ ሙተው ኢጃርሲኩ የሮ ገባባ ኬሰታ ከጡሙረ ሙፋሞ ቀጀልፈምኒ ከነሜት ይጅራ ቢፈሙማን ኢሳኒ አቡነ ኤልሳን አንገፈ ጳጳሲ ኩታሌ አርሲፊ ሶማሌ ጂጂጋ ዲመከና አናፊ ሚኒስትር ነገኛ ፌደራላፍ ኢብሰኒ ኢጃርሰ ይገልቺሱ እንደበለታን አና ቢሮ ኬሰቲስ ሃንቂና ነገኛ ጅሩ ፍሩፍ ቃሞሌ ሞቱማ ወሊን ሐሳ አከጅራን ሚዲያን ለለባ እንግዲህ ብፁዕ አባታችን አቡነ ሳዊሮስ በሚዲያ ላይ ወጥተው እንደዚህ ሲሉ ተናግረዋል። ከቤተ ክርስቲያን ይበልጥ ጥቅሙን ለኛ እያስቀደምን ስለሆነ ለቤተ ክርስቲያን መስጠትን ትተን ለራሳችን እየወሰድን ስለሆነ ወይንም ከቤተ ክርስቲያን እየቀማና እየነጠቅን ስለሆነ ነው ቤተክርስቲያን እንድትገፋ ያደረግነው አይነት ነገር ነው ሐሳባቸውን ለመግለጽ የሞከሩት። ተሳስተውም ይሁን ሳይሳስተው መሃል ላይ ድርጅት ብለው የተናገሩትም ነገር አለ። ቅድስት ቤተክርስቲያን እንግዲህ ድርጅት ወይም ካምፓኒ አይደለችም፣ የእምነት ቦታ ነች። የመጀመሪያው ትልቁ ስህተት መታረም ያለበት ይሄ ነው ብዬ አስባለሁ። ለቅድስት ቤተክርስቲያን በነገራችን ላይ በአሁን ሰዓት ህዝበ ምእመኑ ነው በደንብ እያሰበም በደንብ ቅድስት ቤተክርስቲያንንም እያነጸና እያሳነጸ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝበ ምእመን ነው። እንደምናየው በሀገር ውስጥም ከኢትዮጵያ ውጭም ያሉ ኦርቶዶክሳውያኖች ናቸው። ከኢትዮጵያ ውጭ ያሉ ቅድስት ቤተክርስቲያናትን ቢያንጹ በኳተር በተለያዩ ገዳማትና አድባራት ለእኛ ነው የሚጠቅሙ፣ ለልጆቻችን ነው የሚጠቅሙን። ስመ ክርስትና እነሳበታለን፣ እንጽናናበታለን፣ ስጋው ደግሞ እንቀበልበታለን፣ መንፈሳችን እናድስበታለን ብለው ህዝበ ምእመኑ ነው እያነጸ ያለው። ይሄ ጥቅም በተባለው ጉዳይ በነገራችን ላይ ከአሁን በፊት ቤተክርስቲያን ጥቁር የለበሰችው ለቤተክርስቲያን ጥቅም ተብሎ አልነበረም። እንደምናስታውሰው ቤተክርስቲያን የጥቁር ማቅ የለበሰችበት ህዝበ ምእመኗ ማቅ የለበሰበት ጊዜ እናስታውሳለን። ይሄ ጉዳይ በማን ነበር? በብፁዕ አባታችን በነ አቡነ ሳዊሮስ ጊዜ ነበር። አሁን እግዚአብሔር ሰላም አምጥቶ እዚህ ደረጃ ላይ ደርሰዋል እንጂ በእነሱ የተነሳ ነበር ቤተክርስቲያንና ህዝበ ምእመኖቿ ጥቁር የለበሰች። የዛን ጊዜ ለህዝበ ምእመኑ ጥቅም ሳይሆን ለቤተክርስቲያኒቷ ጥቅም ሳይሆን ለነሱ ወንበር ተብሎ የተደረገ ነገር ነበረ። እንደምናስታውሰው የሆነ ወንበር ካልያዝን ቤተክርስቲያን እንከፍላለን፣ ቅዱስ ሲኖዶስ ይከፈላል፣ ቅዱስ ፓትርያርኩም ለሁለት ይከፈላል የሚል ሀሳብ ይዘው ሰንቀው የተነሱበት ጊዜ ነበረ። ቤተክርስቲያን ጥቁር ያስለበሳት ማለት ነው። በአሁን ሰዓት ማን ነው ጥቅሙን ከቤተክርስቲያን በላይ ለራሱ አስጠቅሞ እየተጠቀመ ወይንም አስቀድሞ ለራሱ ከቤተክርስቲያን በላይ ጥቅም እየወሰደ ያለው? ሁላችንም የምናውቀው ነገር ነው። ህዝበ ምእመኑ በዚህ ጉዳይ ምንም የሚወቀስበት መንገድ የለም። ከወገቡ ላይ ካለው መቀነት ፈቶ ነው የሚሰጠው። ከሚያገኘው ደሞዝ ላይ አስራት በኩራቱን የሚያስገባ ህዝበ ምእመን ያለባት ቅድስት ቤተክርስቲያን ነችና እንግዲህ ወደ ማንኛው አዘን ብለው ማንኛው ላይ ሀሳባቸውን ለመሰንዘር እንደፈለጉ ማንኛውን ለመውቀስ እንደፈለጉ እንግዲህ ግልጽ ስላልሆነልኝ ነው። በነገራችን ላይ ቤተክርስቲያን ውስጥ ስህተት አለ፣ ጥያቄ የለውም። ስህተቱ የቤተክርስቲያኒቷ ሳይሆን የኛ ህዝበ ምእመኖቿና የአስተምሮም ስህተት ሊሆን ይችላል እና የአስተምሮን የመረዳትም ችግር ሊሆን ይችላል ስህተቱ እንጂ ቅድስት ቤተክርስቲያን ላይና ወንጌል ላይ አይደለም። ትልቁ ስህተት ያለው ወንጌል የሚማረው ህዝበ ምእመንና ከዛ በታች ደግሞ አገልጋይ ነን ብሎ ቤተክርስቲያን ውስጥ የተቀመጡ ሰዎች ጋር ይመስለኛል። በነገራችን ላይ አሁንም ቢሆን ህዝበ ምእመኑ ቤተክርስቲያንን ስሩልኝ አላለም። እስከዛሬም የሚሰራው አማኙ ህዝበ ምእመን ነው። አሁንም እየሰራ ያለው አማኙ ህዝበ ምእመን ነው። ምናልባት ቅድስት ቤተክርስቲያን በአንድም በሌላም መንገድ የወደመችበት ወይም የተቃጠለችበት ሁኔታ ነበረ። በመንግስት ሙሉ ወጪ ይሰራ የሚለው ነገር ኦርቶዶክስን ለማገዝ እንደዚህ ያደረኩ ለማለት ሳይሆን ህዝበ ምእመኑ አንድ ቤተክርስቲያን አይደለም። የአንድ ቤተክርስቲያን አይነት 10 ቤተክርስቲያን የሚሰራ የኦርቶዶክስ በጣም ጥንቁቅ የሆነ በጣም እንቁ የሆነ ህዝበ ምእመን ያለባት ቅድስት ቤተክርስቲያን ነች። ይሄ ነገር የተቃጠለውን ቤተክርስቲያን ሁላችንም እናውቃለን፣ ሰምተናለን፣ መረጃውን ሰምተናል ብዬ አስባለሁ። ምናልባት ያልታወቁ የታጠቁ ኃይሎች ተብሎ የተሸፋፈነ ነገር ቢኖርም ከቅድስት ቤተክርስቲያን ጋር አይደለም ነገራቸው። ሜቢ ቅድስት ቤተክርስቲያንና አሁን ያለው አገዛዝ ሌላና ሌላ። ቅድስት ቤተክርስቲያን ስለ ሰላምና ስለ አንድነት የምትጸለይ ነች እንጂ መድፍና መትረየስ የሚያርፍባት ቤተክርስቲያን የለችንም። በእንደዚህ አይነት መንገድ አልነበረም መቀጠል የነበረበት። ይሄ ነገር እንደ አጀንዳም ተነስቶ መነጋገሪያ የሆነ ስለሆነ በዚህ ጉዳይ በነገራችን ላይ ብፁዕ አባታችን አቡነ ባርናባስም በቤተክርስቲያን ውስጥ ያለን አገልጋዮች ሁላችንም ክርስቶስን በድለናል፣ ኃጢአተኞች ነን ብለው በአደባባይ ሲናገሩ የሰማሁትን ቪዲዮ ላሰማችሁ። ኃጢአተኛ ያልሆነ ጳጳስ የለም፣ ኃጢአተኛ ያልሆነ መነኩሴ የለም፣ ኃጢአተኛ ያልሆነ ካህን የለም፣ ኃጢአተኛ ያልሆነ ቆራቢ የለም፣ ኃጢአተኛ ያልሆነ ፕሮቴስታንት የለም። በምድር ላይ ኃጢአት ያልሆነ ኢትዮጵያዊ የለም። አንድ የነበር ህዝብ ዛሬ በጎሳ በቋንቋ በብሔር ተለያይተን መቅደሱ ሁሉ ረክሶ አንዱን ህብስት የተካፈልን ክርስቶስ ራሳችን ሆኖ አንድ አካል መሆናችን ተረስቶ ከመለያየት የበለጠ ኃጢአት የለም።
ከቂም በቀል የበለጠ ኃጢአት የለም። ከአምልኮ ባዕድ የበለጠ ኃጢአት የለም። ማን ነው ጀግና አባት? ማንን እነማንን በትክክል እንደ ዳንኤል ሆነን ለሀገራችን እያለቀስን ያለን? የሱባኤ ጊዜ ነው። ህንፃዎች ይገነባሉ በሀገራችን፣ በውጭም ሀገር ይገነባሉ ህንፃዎች። ነገር ግን እኛ በአንድነት በፍቅር ካልተገነባን እንደፈረሰ ህንፃ ነው። አስቀድሜ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ፣ በማታ መስዋዕት ጊዜ ዳሰሰኝ ይላል። የኢትዮጵያን ሕዝብ መልአኩ ቅዱስ ገብርኤል ይዳሰው። በደርግ ጊዜም ያለቁት የድሃ ልጆች ናቸው። በኢህአደግ ጊዜም ያለቁት የድሃ ልጆች ናቸው። ባድመ ላይ ያለቁት የድሃ ልጆች ናቸው። ባድመ ላይ ያለቁት የኢትዮጵያውያን የድሆች ልጆች፣ የኤርትራውያን የድሆች ልጆች እንደ ቅጠል ረገፉ። ዛሬም እየረገፉ ያሉት በአገራችን የድሆች ልጆች ናቸው። ኤርትራ ብቻዋን ሆና ምን ጨመረች? አሁንስ ደግሞ ትግራይ ብቻዋን ለመሆን ቄሱም ጳጳሱም ካድሬውም ፖለቲከኛውም ብዙ እየሞከረ ነው። ምንድነው የምንጠቀመው? ነገ ጧት አማራው ብቻውን ቢሆን፣ ነገ ጧት ኦሮሞ ብቻውን ቢሆን፣ ነገ ጧት ሶማሌው ብቻውን ቢሆን ጥቅሙ ምንድነው ነው? ከመለያየት የሚገኝ ጥቅም ምንድነው? ከማነስ የሚገኝ ጥቅም ምንድነው? ማነስ መዋረድ ነው። ማነስ መናቅ ነው። እንዲያውም ያልጠፋ ነው፣ ያልተበተን ነው። ከእግዚአብሔር ምሕረት የተነሳ ነው። እንደኛማ እኮ ከሕገ መንግሥታችን ጀምሮ እኮ ተበትነን አልቀን ነበር እኮ። ተበታትነን ቀርተን ባዝነን ነበር። ያለን ምርጫ ሁላችንም አንድ ሆነን ወደ እግዚአብሔር መጮህ። ወደ እግዚአብሔር ከጮህን፣ በተለይም በዚህ በሱባኤ ጊዜ ወደ እግዚአብሔር ከጮህን እግዚአብሔር ደግሞ ቃል ገባ እኮ በምሕረቱ እንደሚመለስ ቃል ገባ። ይሄ ነገር በነገራችን ላይ ምንም ጥያቄ የለውም። ሁላችንም ኃጢአተኞች ነን፣ ሁላችንም ክርስቶስም በደለናል። በተለይ ግን ቤተክርስቲያን ነው እያገለገልን ያለ ነው ብለን ቤተክርስቲያን ውስጥ እንደ አገልጋይ የተቀመጥን ሰዎች ላይ ነው በጣም ኃጢአቱ የበዛና እየተትረፈረፈ ያለው። ለምን ብዙ አብያተ ክርስቲያን ላይ እናያለን ያሉትን አገልጋዮችና ሰው አገልግሎት ላይና ከአገልግሎት ውጭ ለህዝብ ምእመኑ ያላቸው ፊድባክ በጣም የተለያየ ፊድባክ ነው። በዚህ ጉዳይ በነገራችን ላይ ብዙ ነገር እናወራለን። እስቲ ምናልባት እግዚአብሔር መጥቶ ያስተካክላቸዋል ይገስጻቸዋል ብለን ስለምናስብ ነው። የቤተክርስቲያን ሕግና ስርዓት ያርማቸዋል ብለን ስለምናስብ ነው እንጂ አገልግሎት መድረክ ላይና ከአገልግሎት ጀርባ ያለው ፊድባካቸው ያለው ታሪካቸውም እና ያላቸው ለሰው ክብር በጣም የተለያየ ነገር ነው። ብዙ ጊዜ እያየን ያለንበት ሁኔታ ስላለ ማለት ነው። ይህን ነገር እንዴት ትላላችሁ? ሀሳባችሁን በኮመንት አጋሩኝ። ብፁዕ አባታችን አሁንም እንግዲህ ማስፈራሪያና ዛቻ እየደረሰኝ ነው፣ ግን ያልፈራም የሚል ሀሳብ እያንጸባረቁ ያለ አንድ ቪዲዮ እጄ ላይ ደረሰ። ሁለት ቪዲዮዎች ላሳያችሁና ከዛ ሀሳቤን በዛው የምሰጥ ነው የሚሆነው። እንመልከተው እስኪ። ማስፈራሪያ ይመጣሉ፣ ግን ፈሪ አይደለሁም። ከጀግኖች ቤተሰብ የተፈጠርኩ ሰው ነኝ። አላወቀኝም ሊሆን ይችላል። ጥያቄ መቼ መለሰ? ሁሉ ጊዜ ለቤተ ክርስቲያን ለማሸማቀቅ የማድረግ ሲስተም ነው ሲሰሩ ይታያሉ፣ ግን አይሆንላችሁ። እኛ የሚያሸንፈን ቅድም ነግሬሃለሁ፣ ሰላም ነው። እነሱ በዛቻ በማስፈራራት የማያደርጉት ነገር የላቸውም። ፈሪ አይደለሁም። ለነዚህ ነውጠኞችን ልክ የማያገባ ሰው ነኝ እኔ። አላወቁኝም፣ አልተረዱኝም። እቺ ቤተ ክርስቲያን ምን አደረገች? ምን በደለች? የበደለችው ምንድን ነው? ያጠፋችው ምንድን ነው? የኛ ጥፋት ሊኖር ይችላል። ቤተክርስቲያኗም ለምን በደለች? ለምን ትቃጠላለች? ለምን ይወድማል? የለም። አሁን ህዝባችን እኮ ከባድ ነው። ገብታችኋል? ታውቁታላችሁ። ኦርቶዶክስ ክርስቲያን ከ60 ሚሊዮን በላይ ህዝብ እንጨፈልቃለን ማለት አባይን በጭልፋ እንደመስፈር ነው። በአዲስ አበባ ሀገረ ስብከት በሚስተዋሉ የመልካም አስተዳደር ችግሮች ላይ ምርመራ ለማካሄድ የተቋቋመው አጣሪ ኮሚቴ ህዝቡ መረጃና ማስረጃ እንዲያቀርብ ጥሪ አቀረበ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአዲስ አበባ ሀገረ ስብከት የሚስተዋለውን የመልካም አስተዳደር ችግር ተከትሎ ከሀገረ ስብከቱ እስከ አጥቢያ አብያተ ክርስቲያናት ድረስ የተከሰቱትን ችግሮች በዝርዝር በማጥናት ከመፍትሄ ሀሳብ ጭምር የሚያቀርብ ኮሚቴ በመሰየም ወደ ስራ እንዲገባ ማድረጉን አስታውሷል። በአዲስ አበባ ሀገረ ስብከት ከሚስተዋሉ የመልካም አስተዳደር ችግሮች ውስጥ ህገወጥ ቅጥር፣ እድገት፣ ዝውውር፣ ህገወጥ የፋይናንስ አሰራሮችና የገንዘብ ዝውውሮች፣ ህገወጥ የቦታና የቤት ኪራይ ውሎች፣ ህገወጥ ተደራራቢ ስራዎችና የመሳሰሉ እንደሚገኙበትም ተመላክቷል።
ሁለቱንም ቪዲዮ አይታችሁታል ብዬ አስባለሁ። የመጀመሪያው ቪዲዮ ብፁዕ አባታችን እንግዲህ እያስፈራሩኝ ነው፣ ግን ያልፈራም ከጀግና የተፈጠርኩ ነኝ። ለቤተ ክርስቲያን አንገቴን እሰጣለሁ። በቤተ ክርስቲያን የመጣ ማንም ይሁን አይነት ሀሳባቸው ነው እየገለጹ ያሉት። ቤተ ክርስቲያን ስትቃጠል በጣም የሚያማቸው፣ ህዝብ ምዕመናቸው ሲሰደብ ሲገደል ጭምር በጣም የሚያማቸው ብፁዕ አባት ናቸው። በነገራችን ላይ ያልተነገረላቸውና ያልተወራላቸው ማለት ነው። ሁለተኛው ቪዲዮ እንግዲህ ሰሞኑን በአዲስ አበባ ሀገረ ስብከት በጣም መነጋገሪያ የሆኑ ጉዳዮች እየወጡ ነበረ በነ ብፁዕ አባታችን በነ አቡነ ሕርያቆስ የተነሳ ማለት ነው። ብፁዕ አባታችን አቡነ ሕርያቆስ ከነሱ የማይጠበቅ ነገር ውስጥ አግኝተናቸዋል በማለት ወንበራቸውን ለመቀማት የተሰራ ቀመርና የተሰራ ቁማር ነበረ። እነሱ ግን እዛ ቦታ ላይ የሉም ነበረ። አንደኛ ወንበራቸውም ላይ የሉም ነበር፣ ለአገልግሎት ሄደውም ነበረ። በሁለተኛ ደረጃ ደግሞ ምንም የሚያውቁት ነገር አልነበረም። ሲመጣ ደብዳቤ እንደደረሰላቸው እሳቸውም እንግዲህ ደብዳቤ ለቅዱስ ፓትርያርኩ እንዳስገቡ መረጃዎችን ጭምር ወጥቷል። አጣሮ የተባለው ኮሚቴ እንግዲህ ህዝበ ምዕመኑ መረጃና ማስረጃ ያምጣ የሚል ነገር። ይሄ ህዝበ ምዕመኑ በነገራችን ላይ በጣም ብዙ ስራ አለበት ብዬ ነው የማምነው። ስለ ቤተክርስቲያን አሁን ህዝበ ምዕመኑ ስለ ቤተክርስቲያን ቢጠየቅ እኔ ክርስቶስን የማገኝበት የምጸልይበት ስጋው ደግሞ የምቀበልበት መንፈስን የማድስበት ነው እንጂ የእናንተን የሆነ ነገር የምሰማበትና መረጃና ወረቀት የምሰበስብበት አይደለም የሚል መልስ ነው የሚያመጡት በእርግጠኝነት ብዬ አስባለሁኝ። ቤተክርስቲያን ውስጥ ሽኩቻ አሁንም አለ። ቤተክርስቲያን ውስጥ ትርክ አሁንም አለ። ቤተክርስቲያን ውስጥ የወንበር ሽሚያ አሁንም አለ። ምናልባት አንዳንድ ጳጳሶች የሚፈልጉትን ወንበር እስከሚይዙ ድረስ ቤተክርስቲያን ጥቁር የለበሰችበት ጊዜ ነበረ። ነገሩ ተሳክቶላቸው ያው እንደሚሆን ሆኗል። ሜቢ ከዛም በኋላ ደግሞ ምን እየተፈለገ እንደሆነ አይታወቅም። የዛን ጊዜ የሆነ ነገሮች የተነሳው በነ ብፁዕ አባታችን በነ አቡነ ሳዊሮስ ጊዜ ነበረ። አሁንም ያ ብፁዕ አባታችን የአቡነ ሕርያቆስ ወንበር ላይ የተቀመጡት ብፁዕ አባታችን አቡነ ሳዊሮስ ናቸው የሚባል መረጃ ጭምር እየወጣ ነው። እና ይሄ ነገር በጣም አሳሳቢ የሆነ ጉዳይ ነው ብዬ አስባለሁ። በተለይ ለቤተክርስቲያን፣ በተለይ ለኦርቶዶክስ ህዝበ ምዕመን ማለት ነው። ቤተክርስቲያን ትከፈል የተባለበትን ወይም ቤተክርስቲያን ጥቁር የለበሰችበትን ጊዜ እናስታውሳለን። አሁን ድጋሚ ቤተክርስቲያኒቷን ጥቁር እንድትለብስ የሆነ መካከል ላይ ትልቅ የማይፈርስ አጋንንት ገብቷል ብዬ አስባለሁ። በጳጳሶች መካከል ጳጳሶች የሚኖሩበት፣ ጳጳሶች የሚንቀሳቀሱት፣ ጳጳሶች የሚበሉበት የሚጠጡት አላጡም። ግን እዛ ቦታ ላይ ተቀምጦ ይሄ በቤተክርስቲያን ደረጃ እኮ ስልጣን የሚባለው ነገር ምንም አያደርግም። ይሄ ክርስቶስን የሚያገለግሉበት ክርስቶስን የሚያመሰግኑበት ቦታ ነው እንጂ ስልጣን ወንበር የሚሻሙበት ቦታ አይደለም። በክርስቶስ ደም ነው የተመሰረተችው። እዚች ቤተክርስቲያን ውስጥ ስጋው ደግሞ እንቀበላለን፣ የክርስቶስ ወንጌል ይሰበካል ብለው የሚያስተምሩ ከሆነ ወንበር መሻማቱ በጣም አስፈላጊ መስሎ ስላልታየኝ ነው። በነገራችን ላይ በዚህ ጉዳይ እስኪ የሚወጡ መረጃዎችን ወደ እናንተ የማድረስ ነው የሚሆነው። ወደ ቀጣይ ቪዲዮ ልሰራችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ አዲስ አበባና ስለ ኦሮሚያ ጠንከር ያለ መልእክታቸውን አስተላልፈዋል። እንስማቸው። ስለዚህ አዲስ አበባ የኬሌ ኬሌ ሳይሆን የሁሉም ኢትዮጵያዊ ልክ እንደ ማንኛውም ከተማ ተደርጎ መታሰብ በጣም መልካም ይሆናል። ከኦሮሚያ አንጻር በህገ መንግስቱ ያለው መብት ይከበር የሚባልበት ምክንያት ምንድን ነው የሚለውን ደግሞ በጣም ዋይዞ ነው ማየት አስፈላጊ ነው። የአዲስ አበባ ከተማ ካፒታል ሲቲ ብቻ አይደለችም። የፌዴራል መቀመጫ ብቻ ሳትሆን ኢንዱስትሪያል ሲቲ ናት። በውስጧ ኢትዮጵያ ውስጥ በርካታ ፋብሪካ ከያዙ ከተሞች ትልቋ አዲስ አበባ ናት። በዚያ ምክንያት ከሷ የሚወጡ ከፋብሪካዎች የሚወጡ ቆሻሻዎች በቀጥታ የክልሉን የኦሮሚያን አጎራባች ክልል ፊንፊኔን ልዩ ዞን ጥቃት ያስከትላል። አንድ የዛሬ 10 እና 15 ዓመት አዲስ አበባን ስናቃት አሁን ያሉ ፎቆች፣ አሁን ያሉ መሰረተ ልማቶች አልነበሩም። አብዛኛው ለአዲስ አበባ መሰረተ ልማት የሚመጣው ግብአት አሸዋም፣ ሁሉም ሰሌክትድ ማቴሪያል ከኦሮሚያ አካባቢ ይመጣል። ከዚህ ወደ አዳማ ስትነዱ ግማሽ ተራራ ማግኘት ትችላላችሁ። የተፈጥሮ ሀብትን ታሳቢ ሳያደርግም ጭምር ተራራን አፍርሶ አፈር ይዛቅ ነበር ከዛ አካባቢ። ያ ብቻ አይደለም። በብዙ መንደሮች ባለሀብቶች የራሳቸውን ህንፃ ለመስራት ቆፍረው አሸዋም መሬትም ሲያወጡ በዚያ አቅራቢያ ላሉ አርሶ አደሮች ጤንነት እምብዛም አይጨነቁም። ሄዳችሁ ማረጋገጥ ትችላላችሁ። ብዙ ሰዎች በዚያ ምክንያት የአይን በሽታ ተይዘዋል። አንዱን ስናለማ ሌላኛውን እየጎዳን መሆን የለበትም። ውሃ በሚመለከት ከሁሉም ኦሮሚያ አካባቢዎች ከቡራዩ አካባቢ፣ ከሱሉልታ አካባቢ፣ ከለገዳሪ አካባቢ ውሃ ይመጣል። በእነዚህ አቅራቢያ ያሉ አርሶ አደሮች ቀበሌዎች ግን ያን ውሃ አይጠቀሙም። ይሄ ጉዳይ አዲስ አበባን መጥቀም ኦሮሚያን መጉዳት፣ ኦሮሚያን መጥቀም አዲስ አበባን መጉዳት እንዳይሆን ሆኖ
እንዴት ሊሰራ ይገባዋል የሚለውን ጉዳይ ሁለቱ አስተዳደሮች በሰከነ መንገድ መምከር አለባቸው። አዲስ አበባም ሳይሳቀቅ ልማቱን መቀጠል አለበት። እዛ አቅራቢያም ተጎዳን የሚሉ አርሶ አደሮች ተጠቃሚ መሆን አለባቸው። ይህም በሚመለከት አዲስ አበባ እና ኦሮሚያ ሲባል በአዲስ አበባ ውስጥ የኦሮሞ ልዩ መብት ማለት አድርጎ የሚያስቡ ሰዎች አሉ። አንድ ኦሮሞ አዲስ አበባ ሲኖር አንድ ጉራጌ አዲስ አበባ ከሚኖረው የተሻለ መብት ያለው አድርጎ የሚያስቡ ሰዎች አሉ። ይሄ ስህተት ነው። የኦሮሞ ክልል የኦሮሚያ ክልል ልዩ ጥቅም አለው ሲባል በሚያቀርበው ግብአት ልክ ሊያገኝ ይገባዋል ነው እንጂ እያንዳንዱ ኦሮሞ ከዛ እየመጣ እዚህ የተለየ ከሌሎች ዜጎች የተለየ ነገር ያገኛል ማለት አይደለም። እዚህ አካባቢ ያሉ አርሶ አደሮችን በሚመለከት ከእናንተም ከምሁራንም የሚጠበቀው በምን ሁኔታ ነው ያሉት እነዚህ ሰዎች የሚል የነዚህ ሰዎችን መብት በተመለከተ በፍጹም የኦሮሚያ ክልላዊ መንግስት ወይም በኦሮሞስ የሚታገሉ ፓርቲዎች ጉዳይ መሆን የለበትም። እዚህ በአሁኑ ሰዓት ውሳኔዎች እየወሰን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊትም አይሰጥም። ውሳኔ የሚሰጠው ምንድነው? ምክረ ሀሳብ ነው። ምክረ ሀሳብ በእያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ባለፈውም እንዳልኩት ለህግ አስፈጻሚውም ለህግ አስከባሪውም ወይም ደግሞ ለህግ አውጪውም ለህግ ተርጓሚው የሚተላለፉ ምክረ ሀሳቦች ይሆናሉ። ለፖለቲካ ፓርቲዎች የሚሰጡ ምክረ ሀሳቦች ይኖሩናል። ለሃይማኖት ተቋማት የሚሰጡ ምክረ ሀሳቦች ይኖሩናል እና ለተለያዩ ተግባራዊ አካላት የምንሰጣቸው ምክረ ሀሳቦች ነው እንጂ ልክ አሁን እየተንሸራሸረ ያለው ሀሳብ በዚህ ሀሳብ ላይ ድምጽ ብልጫ ይሰጥበታል ሰሞኑን። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚባለው ነገር ከአሉባልታ ያለፈ አይደለም። ስለዚህ ይሄ ለሁላችንም ግልጽ ሊሆን ይገባል። ቪዲዮ እንግዲህ ያያችሁትን ነው የሚመስለው። ሰሞኑን በሀገራዊ ምክክር ላይ በጣም እያጨቃጨቀና በጣም ጥያቄ ውስጥ የገባው በጣም ነገሮችን ከረር ያደረገው ጥያቄና መልስ አዲስ አበባ የኦሮሚያ ክልል አካል መሆን አለባት የሚለው ነበር በማህበረሰቡ ዘንድ በጣም መነጋገሪያ የሆነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንድም ሁለት ሶስት ጊዜ የተናገሩት ንግግር አለ በዚህ ጉዳይ። በነገራችን ላይ የኔ ናት የሚለውን ነገር እንተውና የእኛ ናት እንበልና በአንድ ላይ እናልማ የሚል ሀሳባቸውን እያንጸባረቁ ነበር። ሁለተኛ ላይ ያያችሁት ቪዲዮ ደግሞ አመካካሪ አካላቶች እንግዲህ ውሳኔ ለመስጠት በጣም ተቸግረናል የሚል ሀሳባቸውን እየሰጡ ነው የሚገኙት። የእውነት እኔ እናንተ ምን ትላላችሁ? የእውነት አዲስ አበባ የኦሮሚያ ክልል አካል ትሆናለች አትሆንም? ሀሳባችሁን በኮመንት ብትሰጡን ደስ ይለኛል። በነገራችን ላይ ይሄ ነገር በጣም ደስ የማይልና ጥሩ ነገር ነው ብዬ አላስብም። ደስ አይልም። ምንድነው አንድን ትልቅ የሀገሪቷን ትልቅ ከተማ ተብላ ደሴት ተብላ የተቀመጠችን ከተማ ለሆነ ክልል አሳልፎ መስጠት ይሄ የሚሆን ነገር አይመስለኝም። በነገራችን ላይ ለምን የማህበረሰቡ ህልውና ራሱ በእንደዚህ አይነት መንገድ ይጠበቃል፣ በእንደዚህ አይነት ነገር ይከበራል ብዬ አላስብም። አንዳንድ አክቲቪስቶች የሚያወጡት ህግ አለ። በሰው ከተማቷን እንደዚህ ካላደረግን ወደኛ ካልሰበሰብን ጦርነት ይነሳል ምናምን የሚባል ነገር እስከዛሬ ድረስ እኛ ስንማር ጀምሮ እኔ 20 ምናምን ዓመት ሙሉ ስኖር አዲስ አበባ የኢትዮጵያ ዋና ከተማ እንደሆነች፣ አዲስ አበባ የፌዴራል መቀመጫ እንደሆነች በትምህርትም ዘርፍ የተማርነው ያንን ነገር ነው። አሁን እኛ ጀነሬሽን ላይ ሲደርስ አዲስ አበባ ለሆነ ክልል አሳልፎ መስጠት አለባት የሚባል ነገር የሚመጣ ከሆነ ከአማራ ክልል ደግሞ መቶ ኦሮሚያ ክልል ይሄ ክልል የኔ ነው የሚል ጥያቄ ማንሳቱ አይቀርም። ከትግራይ ክልል ሄዶ ኦሮሚያ ክልል ይሄ ክልል የኔ መሆን አለበት የሚል ጥያቄ ማቅረቡ አይቀርም ብዬ አስባለሁ። ማህበረሰቡ ውስጥ በእነዚህ አይነት መንገድ እኔ ተስማምቶ የሚኖርበት መንገድ በጣም የተራራቀ ነው ብዬ ነው የማስበው በነገራችን ላይ። እና በጣም አጨቃጫቂ የሆነ ውሳኔ ለመስጠትም በጣም ተቸግረዋል ይመስለኛል። የኢትዮጵያ ባንዲራ ይቀየር፣ የዘመን አቆጣጠሩ ጭምር ይቀየር፣ የተለያዩ ነገሮች ይቀየር የሚል ሀሳቦች እየተንጸባረቁ እንደውም አንድ ሶሻል ሚዲያ ላይ ያየሁት ነገር እኔ አዲስ አበባ በሚል ስም አላቃትም ብሎ ሁላ ሶሻል ሚዲያ ላይ የተናገሩ ግለሰቦችን አየሁኝ። ቢሾፍቱን ደብረ ዘይት በሚል ስም አላውቀውም ብሎ ሶሻል ሚዲያ ላይ ሲናገሩ ጭምር ሰማሁኝ። እና አዲስ አበባ በፊንፊኔ ነው የምናውቃት፣ ደብረ ዘይትን ደግሞ በቢሾፍቱ በሚለው ነው የምናውቀው። ሰው ይሄ ነገር ወደ ራስ ወዳድነት የሚወስድ ነገር ነው ብዬ አስባለሁ። አዲስ አበባ ላይ ብዙ ብሔር ብሔረሰቦች የሚኖሩበት ሀገር ነው። የፌዴራል መቀመጫ እንደመሆኑ አንጻር አማራም፣ ትግሬም፣ ኦሮሞም፣ ከምባታም፣ ወላይታም የተለያዩ ብሔር ብሔረሰቦች ጉራጌን ጭምር
የሚኖርባት ትልቋ ከተማ ነች። እዚህ ይህችን ከተማ እንግዲህ ምናልባት በዙሪያው ያሉ ኦሮሚያ ክልሎች ከቧት ሊሆን ይችላል። አዎ ጥያቄ የለውም። ልዩ ጥቅም ማግኘት አለባቸው የለባቸው የሚለው ነገር ጥያቄ የለውም። ብዙ ነገሮችን አዲስ አበባ ብዙ ነገሮችን ከኦሮሚያ ክልል ትጠቀማለች። በጣም ብዙ ነገሮችን ልዩ ጥቅም የሚለው ነገር ግን ያው በመንግስት ደረጃም የተቀመጠ ነገር ነው ብዬ አስባለሁ። ግን ወደኛ ክልል ትምጣ የሚለው ነገር ምን ትላላችሁ? ሀሳባችሁን በኮመንት አጋሩን። ወደ ቀጣይ ቪዲዮ ተዳችሁ እስኪ። አሳዛኝ ዜና ፋኖ ናችሁ በሚል 3 ወጣቶች መገደላቸውን መሰረት ሚዲያ ዘገበ። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ 3 ግለሰቦች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ መገደላቸውን የአካባቢው ምንጮች ለመሰረት ሚዲያ ተናግረዋል። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ወንጀሉን የፈጸሙት የመንግስት ኃይሎች ከአካባቢው የአበሸጌ አገና ፖሊስና ከሚሊሻ አባላት ጋር በመተባበር እንደሆነም ተጠቅሷል። ግለሰቦቹ የተለያዩ ወንጀሎችን እንደፈጸሙና የተያዙትም ከአካባቢው ለማምለጥ በሚሞክሩበት ጊዜ መሆኑንና ከተያዙ በኋላም እንዲረሸኑ መደረጉን የአካባቢው ምንጮች ለመሰረት ሚዲያ ነግረዋል። ለወቅታዊና አዳዲስ ፈጣን መረጃዎች እናት መረጃን ላይክ ፎሎ አድርጎ አሳዛኝ መረጃ እናልፋለን። መሰረት ሚዲያ አሁን እንደዘገበው በጉራጌ ዞን አበሽጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ ተረሽነዋል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማዬ የተባሉት እነዚህ 3 የአማራ ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን በመኪና ውስጥ የነበሩ ተሳፋሪዎች ናቸው የተናገሩት። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ግድያውን የፈጸሙትም የመንግስት ኃይሎች ከአካባቢው የአበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር እንደሆነ ተገልጸዋል። ንጹሐኑ ዜጎች ከተሳፈሩበት መኪና ከወረዱ በኋላ እጃቸውን ወደኋላ በገመድ በማሰር አሰቃቂ እንግልት እንደፈጸመባቸውና በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ እንደረሸኗቸው ታውቋል። የግፉ አፈጻጸም ግን በዚህ ብቻ አላበቃም። ገዳዮቹ የሟቾቹን አስክሬን ወደ ትውልድ ቀያቸው ናቻ ቀዲት ቀበሌ ወስደው በመጣል ማንም ሰው አስክሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበር ሲሉ አንድ የዓይን እማኝ ለመሰረት ሚዲያ ቃላቸውን ሰጥተዋል። በዚህ ምክንያት የተገደሉት ሰዎች እጃቸው እንኳ ሳይፈታ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥለው በእንስሳት እንዲበሉ ተደርጓል በማለት ሁኔታውን በሐዘኔታ አስረድተዋል። በአሁኑ ወቅት በተለያዩ የመድረክ ውይይቶችና የምክክር ሂደቶች ስለ ሰላም ቢወራም ከጀርባ ግን የዜጎች ሕይወት በዚህ መልኩ በስውር ማለቁና የሰብአዊ ጥቃት መፈጸሙ ማህበረሰቡን ለከፍተኛ ሐዘንና ስጋት ዳርጎታል ሲል ሚዲያው ዘገባውን ቋጭቷል። በጣም አሳዛኙና ልብ ሰባሪ የሆነው ቪዲዮ ደግሞ ይህ ቪዲዮ ነው። እነዚህ 3 ግለሰቦች እንግዲህ በአንድ የህዝብ ማመላለሻ ትራንስፖርት ውስጥ ሆነው ነው ወርደው ከዛ ፍተሻ ላይ እናንተ ፋኖ አባላቶች ናችሁ በመባል እንግዲህ ያው ጽንፈኛ ናችሁ በመባል እንዲረሸኑ ወይም እንዲገደሉ የተደረገበት ሁኔታ አግባብ ነው ወይም አግባብ አይደለም? እንግዲህ ያው ህጉ ነው የሚወስነው። ማህበረሰቦች መወሰን አይችሉም ብዬ አስባለሁ። ሰው ይሄ ነገር ግን የተደረገው በመንግስት አካላቶች ነው የተገደሉት የሚባል ነገር ነው መረጃዎቹ እየወጡ የሚገኙት። ሰው የመንግስት አካላቶች ቢሆኑ ይህን ነገር ማድረግ ይችላሉ አይችሉም የሚለው ነገር ማድረግ የሚችሉ አይመስለኝም። ሰው አይደለም ይህንን ቀርቶ አንድ የመንግስት አካል ወይንም አንድ መከላከያ ሰራዊት ሌላ ጠላትን ከያዘ በኋላ ማርከህ ለህግ አስረክብ ወይም ለመንግስት አስረክብ ነው የሚባለው እንጂ ረሽን ወይም ግደል የሚል ህግ የለም እንደ መከላከያ ሰራዊት። ይህን ነገር ያደረጉት መከላከያ ሰራዊቶች ናቸው አይደለም እያልኩ ያሉት የፖሊስ አባላቶችና ሚሊሻዎች ናቸው ይህን ነገር ያደረጉት የሚባል ነገር ነው መረጃዎቹ እየወጡ የሚገኙት። በነገራችን ላይ ቀጣይ ማሳያችሁ መረጃና ቪዲዮ አለ በዚህ በሚኒሻ ጉዳይ ማለት ነውና ይሄ ነገር ግን በጣም ስብዕናን የተላለፈ በጣም ጭከኝነት የተሞላበት ነገር ነው ብዬ አስባለሁ። ሰዎች ነን፣ መግባባት እንችላለን። ምንም ቋንቋና ብሔር ቢለያየን፣ ምንም የምንኖርበትና የምናራምደው ነገሩ ቢለያይም እንኳ ሰው እንደ ሰውነቱ መከበር አለበት። ሰው እንደ ሰውነቱ በተወሰነ መንገድ ቢሆን የሚግባባበት ሁኔታ ለህመም እንደ ህመም ብናየው፣ ሰው ቁስልን እንደ ቁስላችን ብንመለከተው በጣም የተሻለ ይሆናል ብዬ አስባለሁ። እነዚህ ወጣቶች ምናልባት የሚንቀሳቀሱበት መንገድ ሌላ መንገድ ሊሆን ይችላል። በዘፈቀደ ወይንም በግምት እናንተ እንደዚህ ናችሁ ብሎ በህይወት እንዳይኖሩ ማድረግ በጣም ጥፋተኝነትና ወንጀለኝነት ነው ብዬ አስባለሁ። ረብሻን ማንም አይፈልግም። እኛም ራሳችን እንቃወማለን። ረብሻን የሚረብሽ አካል ለምን መረበሽ የለበትም? መቀጣት ካለበት በስርዓት ይቀጣል። በእንደዚህ አይነት መንገድ ነው። አሁን ያለው ማህበረሰብ ጦርነትን አይፈልግም። አሁን ያለው ማህበረሰብ የሚፈልገው ሰላምን ነው። ምናልባት እነሱ የራሳቸው ዓላማ የሚያራምዱት ነገር ሊኖር ይችላል። ኦኬ፣ እነሱ መረጃ በማጣራት መቀጣት ባለበት መንገድ መቀጣጫ ማድረጉ ጥሩ ነው።
ግን በዘፈቀደና በግምት እናንተ እንደዚህ ናችሁ ምንም አይነት መረጃ ሳይኖር እናንተ እንደዚህ ናችሁ ብሎ ማጥፋት እነሱን በጣም ስብዕና የጎደለው ነገር ነው ብዬ አስባለሁ። ከአሁን በፊት ኮልፌ ቀራኒዮ ላይ በእንደዚህ አይነት መንገድ በነገራችን ላይ ወጣቶችና ፖሊሶች የተስማሙ አይደለም። ኮልፌ ቀራኒዮ ላይ የተደረገ ነገር ነበረ። ኮልፌ ላይ እና 4 ጊዜ ተኩሶ እንደገደለው እና የተለያዩ መረጃዎች እየወጡ ያለበት ሁኔታም ነበረ። ሜቢ ይሄ ነገር ለፖሊሶች ልብስ የሰጠው ማህበረሰቡ ነው። መንግስት አካል ቢሆንም ማህበረሰቡን ያለበሳቸው ማህበረሰቡ ደግሞ የማህበረሰቡ ህልውና እንዲያስከብሩ ለማህበረሰቡ ዘብ እንዲቆሙ ሀገሪቷን እንዲያስከብሩ ነው እንጂ እዛው ሀገሪቷ ውስጥ የሚኖሩትን ወጣቶች የሚኖሩትን ማህበረሰብ እንዲያሰቃዩበት አይደለም። ይሄ ነገር በደንብ ሊታሰብበት ይገባል ብዬ አስባለሁ። በዚህ ጉዳይ መጨረሻ ላይ አንድ ቪዲዮ ላይ የማሰማችሁ ነው የሚሆነው። ወደ ቀጣይ ቪዲዮ ልወስዳችሁ። ቤኒሻንጉል ምንድን ነው የተፈጠረው እንመልከተው። ጦርነቱ ሊጀመር ስለሆነ ለስንቅና ትጥቅ ገንዘብ አዋጡ በሚል ከ5000 ብር እስከ 20000 ብር ከነዋሪዎች ገንዘብ እየተሰበሰበ እንደሚገኝ ተሰማ። ነዋሪዎችም ከአቅማችን በላይ ነው፣ መንግስት መፍትሄ ይስጠን ሲሉ ቅሬታቸውን አሰምተዋል። ገንዘቡ የሚሰበሰበው ከነጋዴዎች ከ20000 ብር በላይ፣ ከግለሰቦችና አሽከርካሪዎች ደግሞ የባጃጅ አሽከርካሪዎችን ጨምሮ ከ5000 ብር በላይ አዋጡ በሚል የአካባቢው ገቢዎች ቢሮና የጸጥታ ኃይሎች በኃይል እያስገደዱን እየሰበሰቡ ነው ያሉት ነዋሪዎቹ አቅም የለንም ከየት እናመጣለን በሚል ያልከፈሉትን ደግሞ ጸረ ሰላም ኃይሎች ናቸው በሚል ወደ እስር ቤት እያስገቧቸው ነው ሲሉ በቤኒሻንጉል ጉሙዝ ክልል አሶሳ ከተማ የሚገኙ ነዋሪዎች ቅሬታቸውን ገልጸው የሚመለከተው አካል መፍትሄ እንዲሰጣቸው ጠይቀዋል። በቤኒሻንጉል ጉሙዝ ክልል ግልገል በለስ ከተማ ከዛሬ ንጋት 12 ሰዓት ጀምሮ ድባቂ በተባለ አቅጣጫ ከፍተኛ የተኩስ ድምጽ ሲሰማ ማርፈዱ ተገልጿል። ጥቃቱ ታጣቂዎች በጥምረት የሰነዘሩት ነው የተባለ ሲሆን ዋናው ዓላማውም ከተማዋን ሙሉ በሙሉ በቁጥጥር ስር ለማዋል እንደነበር ተጠቅሷል። በከተማዋ በነበረው የእርስ በርስ ተኩስም በሰዎች ላይ ጉዳት መድረሱ የተነገረ ሲሆን የጉዳቱ መጠን ግን እስካሁን በግልጽ አልታወቀም። ሆኖም የመንግስት የጸጥታ ኃይሎች ባደረጉት የተቀናጀ እርምጃም የአካባቢውንና የከተማዋን ጸጥታ ሙሉ በሙሉ በቁጥጥር ስር ማዋል መቻሉ ተነግሯል። በአሁኑ ወቅት በከተማዋ የህዝብና የትራንስፖርት እንቅስቃሴ በከፊል መጀመሩም ተረጋግጧል። ብዙዎች ይህን ነገር ምን አሉ ታስበውበት ወይም ታስቦበት የተደረገ ነገር ነው። ከጥቂት ቀናት በፊት ጦርነት ሊጀመር ስለሆነ ለትጥቅና ለስንቅ የሚሆን ከ5000 ብር እስከ 20000 ብር ድረስ አዋጡ ተብሎ ቤኒሻንጉል ላይ ግዳጅ ወጣበት ሁኔታም ነበረ። በትናንትናው ዕለት ደግሞ ከ12 ሰዓት ጀምሮ ጦርነት እንደተጀመረ መረጃዎች ወጡ ማለት ነው። አብዛኛው ማህበረሰብ ይህን ነገር ሁለቱ ነገር ሲገጣጠምበት አስበውና አቅደውበት አልመውበት ያደረጉት ነገር ነው የሚል ሀሳባቸው ነው ያንጸባረቁ ያሉት። በነገራችን ላይ ይሄ መረጃ ከወጣ ጦርነት ሊጀመር ነውና ለስንቅና ለትጥቅ የሚሆን ብር አዋጡ የሚባል መረጃ ከወጣ 3 ቀን ወር 4 ቀን ቢሆኑ ነው። በእነዚህ ቀናቶች ልዩነት እንግዲህ የሆነ ቦታ ላይ እነሱ ባሉበት ቀን እነሱ ባሉበት ሰዓት በእነዚህ አይነት መልኩ ጦርነት መጀመርና ማህበረሰቡ ላይ ጉዳት ማድረስ በጣም የታቀደና የታለመ ሁኔታ ነው ብዬ አስባለሁ። እናንተ ምን ትላላችሁ? ኮመንት ላይ ሀሳባችሁን አጋሩ። የምታውቁ ሰዎች ካላችሁ ደግሞ እስቲ ኮመንት ላይ እንደዚህ ነው የተፈጠረው ነገር ብላችሁ ማሉ። እስካሁን ድረስ ቤኒሻንጉል ላይ በእንደዚህ አይነት መንገድ አይታወቅም። ቤኒሻንጉል በሰላም ነው የሚታወቀው። ቤኒሻንጉል አይደለም ጦርነት ምንም ነገር እንደሌለ ነው እንግዲህ እስከዛሬ ድረስ እኔ ዘገባ ላይ ራሱ ሰምቼ አላውቅምና በትናንትናው ዕለትና በዚህ በ5 ቀን ውስጥ እንደዚህ አይነት ነገር ሊፈጠር ነው ተብሎ 5 ቀን 6 ቀን ሳይሞላው ይሄ ነገር መፈጠሩ ቤኒሻንጉል ክልል በእንደዚህ አይነት ጦርነት እየታመሰች ነው ብሎ መረጃ ሲወጣ በጣም ነው የሚያስደነግጠው። በነገራችን ላይ ሀሳባችሁን ኮሜንት ላይ ጻፉልኝ። ወደ መጨረሻው ቪዲዮ ልውሰዳችሁ። ስለ ሚኒሻና ስለ ፖሊስ አዳዲስ ህጎች እየወጡ ነው የሚገኙት። ምንድነው ህጉ? ለማን ነው የሚጠቅመው? እንስማው። የክልል ልዩ ኃይልና ሚኒሻ የሚባል ነገር እንዲፈርስና ወርሃዊ ደሞዝ የሚከፈለው ሀገር አቀፍ ሚኒሻ እንዲደራጅ የሚሉ አጀንዳዎች ቀረቡ። ሀገራዊ የምክክር ጉባኤው በሚኒሻ አደረጃጀትና በወርሃዊ ደሞዝ አከፋፈል ዙሪያ ለውሳኔ የቀረቡ አጀንዳዎችን ማስተናገዱ ተሰምቷል። በጉባኤው የቀረበው ዋና ሀሳብ የክልሎች ልዩ ኃይሎች ሙሉ በሙሉ እንዲፈርሱ ከተደረገ በኋላ በሀገር አቀፍ ደረጃ ወጥ የሆነ የትጥቅ ሁኔታና የስልጠና መንገድ ያለው የሚኒሻ ሰራዊት እንዲደራጅ የሚል ነው። ለዚህ የሚኒሻ ሰራዊት አባላት ወርሃዊ ደሞዝ እንዲቆረጥላቸው ምክረ ሀሳብ መቅረቡን የገለጹት ምንጮች ከፍተኛ ቁጥር ላለው ሰራዊት ወርሃዊ ደሞዝ መክፈል ግን የመንግስትን የበጀት አቅም ሊፈትን እንደሚችል ተመካካሪዎች ማስታወሳቸው ተጠቁሟል። ሀሳባችሁን በኮሜንት አጋሩ። እንግዲህ ሀገራዊ ምክክር ላይ ይሄ ሀሳብ ከቀረበ በጣም ሰላም የሚገኝበትና ሰላም የሚመጣበት ትልቁ መንገድ ይሄ ነው ብዬ አስባለሁ። ፖሊሶች የራሳቸው መንገድ አያራምዱም፣ ከዛ በኋላ ሚኒሻዎችም የራሳቸው መንገድ አያራምዱም ማለት ነው። በአሁኑ ሰዓት እንግዲህ በአራቱም ማዕዘን ፖሊስና ሚኒሻ የተግባቡ ወይም እየተስማሙ አይደለም እየሰሩ ያሉት። ግማሹ ወደሆነ ቲም ውስጥ ይቀላቀላል፣ ግማሹ ለመንግስት ይሆናል፣ ግማሹ ለሆነ ጽንፈኛ ኃይል የሚሆንበት መንገድ ነው አሁን ያለው። እንግዲህ በሀገር አቀፍ ደረጃ ደሞዝ ያለው የሆነ አካል ይቋቋም፣ የሆነ ለሀገሩ ዘብ የሚቆም የማህበረሰቡን ሁሉና የሚያቋቁም
የመንግስት አካል ይቋቋም ተብሎ በእነዚህ አይነት መንገድ እንግዲህ አጀንዳ የሚወጣ ከሆነ ሰላም የሚመጣበት ትልቁ መንገድ ይሄ ነው ብዬ አስባለሁ። ለምን ብሔር ብሔረሰቦች እዛ ላይ ሲሰለጥኑ ከተለያዩ ከኦሮሚያም ከአማራም ከትግራይም ክልል የሚመጡ ለእንደዚህ አይነት ነገር ዝግጁ ነን የሚሉ ወይንም የፖሊስ አባላቶች በእነዚህ አይነት መንገድ ሲሰለጥኑ ተደባልቀው ነው የሚሰለጥኑትና ብሔርተኝነት የሚባለው ነገር ይቀራልና ይቆማል ብዬም አስባለሁ። ጽንፈኝነት የሚባለው ነገር ይቀራልና ይቆማል ብዬ አስባለሁ። በእኔ መንገድ እናንተ ምን ትላላችሁ? ለምን በአሁኑ ሰዓት ፖሊሶች ለብቻቸው ተከፍለው ከማህበረሰቡና ከወጣቱ ጋር እየተስማሙ አይደለም፣ እያየኑ ስለሆነ በየከተማው ሚሊሻዎችም ከማህበረሰቡና ከወጣቱ ጋር እየተስማሙ አይደለም። ከአንድ ሁለት እየተባበሉ አማርኞችን በመቀባበል በመሰዳደብ ጭምር ሰው እስከ መገዳደል ድረስ የደረሱበት ያለበት ሁኔታ ላይ ነው ያለው በአሁኑ ሰዓት ማለት ነው። ግማሹ ሚሊሻ የሆነ ቦታ ውስጥ ተደብቆ ይሆናል፣ ግማሹ ሚሊሻ ለመንግስት እየተራዳ ይሆናል፣ ግማሹ ደግሞ ለሸኔ ሊሆን ይችላል፣ ግማሹ ጽንፈኛ ሊሆን ይችላል። የራሱን መንገድ ሁሉም ራሱን ያዋጣኛል የሚለው መንገድ ስለሆነ እያራመደ ያለው ይሄ ነገር ሰላም ያመጣል ብዬ አስባለሁ። ከዚህ በላይ ደግሞ እግዚአብሔር ይጨመርበት። እንግዲህ ሀሳባችሁን በኮመንት አጋሩ። ቀጣይ ደግሞ በአዳዲስ መረጃ በአዳዲስ ቪዲዮ ተመልሰን እንገናኛለን።